ኦኬ ስለዚህ ከዳኒና ከጽጌ ህይወት ወልቅ ብለሽ ትወጫለሽ አስረግጠን ነው የምንናገረው ተነሳለም አይኖርሽ ጽጌ ቆይ ስለሆነሽ ብዬ ነው እኮ ተረጋጊ አንቺ ኧረ አንቺ ሰላም እግዚአብሔር ለሁላችሁ ይሁን እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ ፈጣሪ ይመስገን ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ እንግዲህ መግቢያ ላይ እንደተመለከታችሁት ዛሬ በነጽጌና በነዳኒ ላይ ያለውን ነገር እንግዲህ እናያለን ቪዲዮ እስከ መጨረሻ ድረስ አዳምጡ እና ደግሞ የጽጌና የዳኒ ወዳጆች ሁላችሁም ላይክ ሌሎቻችሁም ማለት ነው እንዳትረሱ ደግሞ ከመዳም ቤት ነኝ ከመዳም ቤት እስከወጣ ድረስ ሁሌም ከመዳም ቤት ነኝ ማለቴን አልዘነጋም ኦኬ እና ላይክ ሰብስክራይብ ሼር በማድረግ ከጎኔ ሆኖ ይውላችሁ በደከመ ፊት ነው ወደ እናንተ የምመጣው ስለዚህ ይሄን ተመልክታችሁ እንኳን ላይክ ሰብስክራይብ ሼር ማድረግ እንዳትረሱ አበረታቱኝ በቃ እና ወደ ዛሬ ቪዲዮ እንገባለን እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሆኖ ወደ ቪዲዮ ጽጌ ጋይስ ለዳኒ ያላት ፍቅር በጣም ትልቅ ነው በጣም ከሚባለው በላይ ማለት ነው እና እቺ ኤፍሱን የምትባለው ግን ፍቅር ሳይሆን ወይ ለህይዞች ነው እንጂ አንቺ አርግዘሽም አይደለም በቃ ሆን ብለሽ ጽጌና ዳኒ ለመለያየት ነው የሆነ በቃ ሰይጣን ነገር ነሽ ብዬ ነው የማስበው እንጂ ለዳኒ በፍጹም ፍቅር ኖርሽ አይደለም ሲጀመር ፍቅር በሰው አይመራም ነይ ስትባይ የምትመጪ ሂጂ ስትባይ የምትሄድ እንደዚህ አይነት ፍቅር እኛ አናውቅም ገባሽ ፍቅር በሰው አይመራም አንቺ ነዳኔን የምትወጂ ከሆነ ሲጀመር ባለፈው ለታ እጂ ስልሽ ራሱ አትጂም ነበር ገባሽ ምንም ቢልሽ በቃ ፍቅር ስለሆነ ፍቅር እንዴት ነው ፍቅር አይን የለውም ፍቅር እንትና ምናምን ይባላል ስለዚህ ምንም ቢሰርብሽ ምንም ቢልሽ አንቺ ያለሽ ጽጌም ቢጠራ ምንም ምናምን ብለሽ ፍቅር እስከሆነ ድረስ እንግዲህ ፍቅር እኔ አሁን ለምሳሌ እንደዛ ነው የማውቀው የሆነ ሰው አልወድሽም እያለኝ ራሱ በቃ በግድ ውደደኝ እለዋለሁ ገባችሁ ያው ፍቅር ስለሆነ ማለት ነው ምክንያቱም ግን አንቺ ለዳኒ ፍቅር ሳይሆን ያለሽ ወይ ከጽጌ ጋር እልህ ተያይዘሽ ነው ወይ ደግሞ ዳኒ ለሆነ ነገር ቀርበሽ ነው የሚመስለኝ እኔ ፐርሰናሊ የሚመስለኝ ማለት ነው ስለዚህ ኤፍሱን ማለት ነው እውነት አክብረን እንንገርሽ እኔ እያየው ነበረ ኮሜንትም ምናምን እያየው ነበረ ብዙ ሰዎች ከነሱ ከዳኒና ጽጌ ህይወት ውጪ ምክንያቱም ጽጌ ያለ ዳኒ አታምረም ዳኒም ያለ ጽጌ አያምርም ካንቺ ጋር በፍጹም አብሮ አትሄዱም እንደውም ምን አቆያ ስለዚህ ማለት ነው ኤፍሱን ውጪ ከዳኒና ከጽጌ ህይወት ውጪ እሱ ነው የሚያዋጣሽ ይሄ ብቻ ነው ማለት ነው እኔ አንድ አያየሁት ነገር ዳኒ ትልቅ ፍቅር ነው ለጽጌ ያለው ላንቺ ፍቅር የለውም ዳኒ ሲጀመር ያው እንደ ሰው አክብሮሽ ምናምን ነው እንጂ ላንቺ ፍቅር የለውም ፍቅር ቢኖረው ኖሮ ያኔ እዛ ጋር ቁጭ ብለሽ ጽጌን አይጠራም ነበር ገባሽ ስለዚህ ከዳኒና ከጽጌ ህይወት ብትወጪ እና ዳኒና ጽጌ እንደ በፊቱ በፍቅር አብሮ ቢኖሩ ባይነኝ ነኝ ማለት ነው መልካም ነው ገባችሁ አሰቃየችው እኮ ጋይስ ጽጌ ከጽጌ አትጂ ይላታል እቺ ደግሞ ጽጌ በቃ አይንሽን እንዳላይ ትላታለች ምን ትሁን ጽጌ ቆይ እንዴት ትሁን ምን ታርግ ጽጌ እንዴ ዳኒ ጽጌን እንዳትጂ ባለፈው ለታ ጽጌ ስትሄድ ጽጌ ይላል ዳኒ ጽጌ ምን ታርግሽ ቆይ ምን ታርግ ጽጌ አንቺ ምን አይነት ዋነሽ ግን አንቺ በስማ በቃ አንዱ በቃ አርግዘሽለት ራሱ ቢሆን እንደዚህ የሚያመነቃቅርሽ ነገር ምንድነው በስነ ስርዓት ማውራት ነው ምንድነው
መልካም ንግግር ጠብን ጸጥ ያደርጋል። ያው መጽሐፍ ቅዱስ ቃል እዚህም ባልጠቅስም እንደዛ ይባላል እና መልካም ነገርን ብትነጋገሩ እንደዚህ ባታመጫጭቅ ያጽጌን ምን ይቀነስብሻል? ምን ባለጌ ነሽ አንቺ ግን እኔ እንጃ። በስመ አብ እርጉዝ ራሱ ብትሆኚ አንቺ እግዚአብሔርን በጣም ከባድ ነው እንደዚህ አይነት ሰው ጋር መኖር። እኔ እንጃ ዳኒ ወይ አርግዘሽለት ራሱ ቢሆን ልጁን ውጪ ሆኖ ያሳድጋል እንጂ ከአንቺ ጋር የሚኖር አይመስለኝም። ምክንያቱም በጣም ከባድ ሰው ነሽ። እንዴት እንደሚመነቃቅርሽ ለሰው ክብር የለሽም። ጽጌም በተለይ ጋይስ እንዴት እንደምታያት እንዴት እንደምታይ እንዴ ምን አረገችሽ? በጣም እኮ ነው የምትገርመው። በጣም ነው የምትገርመው። እቺ በጣም ወይኔ ፈጣሪ ሆይ ትዕግስቱስ ስጠኝ፣ ትዕግስቱስ ስጠኝ ምናምን ያስብለው ጋይስ፣ ትዕግስቱስ ስጠኝ። ጉድ ሰው ልጅ እንዴት ሰውን ልጅን እንደዚህ ያደርጋል ጋይስ? ቆይ ምንድነው? እኔ እኮ ግራ የገባኝ ነገር ምንድነው የሚደረገው አሁን? እነዚህ ሰዎች ምንድነው መጨረሻቸው? ምንድነው? እንዴት ነው የሚሆነው? ምንድነው መጨረሻ? እንዴት ነው የሚሆነው? እና ቃለን ጽጌና ዳኒ በቃ ከጥንቱ ጀምሮ ይዋደዳሉ። ግን ጽጌ ያለችው ዳኒ በቃ ነገሮች እስኪስተካከሉልኝ ታገሰኝ አለችው። ከዛ በህለ ተያይዘው እነዚህ ኤርሚ ምናምን የሚባሉት እናቺ ሜሪ ምናምን አመጡለት እና እንደዚህ አይነት እስር ቤት ውስጥ ወር ደግሞ በቃ ከባድ ልጁ ለዚህ እንዲበቃ ያደረሱት አንድም ኤርሚና ሜሪ የሚባሉት ናቸው። ዳኒ እንደዚህ እንዲሆን ያደረጉት ማለት ነው። አንድ የነሱ ጥፋት ነው። ከዚች ለሰው ክብር የሌላ ሴት ጋር አስተዋውቀው ማለት ነው። ሁሉም እስቲ ያን ነው አላያት የሆነ ታቦሽ ሲያንሳት ነው ጋይስ አንጀቴ ይቀበያጣ ጽጌን ነቀጫት ጎይ ታባሽ ወደዚህ ያመነቃቅርሻል። አንቺ ከማን በልጠሽ ነው ጽጌ ላይ እንደዚህ አፍሽን የምትከፍቺ? ማን ስለሆንሽ ነው እንዴ? አንዴ ትገለምጣለሽ አለ አንዴ አትንኪኝ በቃ እንዴ ጽጌ ምን ታርግሽ? አንቺ ጎረሽ አንቺ እኮ ድንገት የመጣሽ ነሽ። ድንገት አንድ ቀን ከዛ አንድ ቀን ትሄጃለሽ። አሁንም አንድ ቀን ትሄጃለሽ ተስፋ አድርጋለሁ። እኔ ሁሌም እላለሁ በቃ እቺ ልጅ አንድ ቀን ከነዳኒና ከነጽጌ ህይወት ውልቅ ሂጂ ስትባል ሲጀመር እርግዝናሽ አላረገዝሽም አስረግጠን እንናገራለን። አላረገዝሽም ኦኬ። ስለዚህ ከዳኒና ከጽጌ ህይወት ወልቅ ብለሽ ትወጫለሽ። አስረግጠን ነው የምንናገረው። ኦኬ እሱ ገባሽ? አርሱልኝ ይሄ ቪዲዮ ለእሱን እንዲደርስ ማለት ነው። ጽጌን እንደዚህ ልታመነጫጭቃት አይገባም። ጽጌ ባህሏ ራሱ ባይሆን ዳኒ የምትሳሳላት የምትወደው የምታከብረው ወንድሟ ነው። ገባሽ? ፍቅረኛዋ ራሱ ባይሆን ማለት ነው። ገባሽ? ዳኒ ራሱ አብሮሽ ሊኖር የሚችለው ማለት ነው ጽጌን ስታከብሪለት ነው። ጽጌን አክብረሻት ሪስፔክት አድርገሽ ከጽጌ ጋራ ሰላም ስትፈጥሪ ነው ከዳኒ ጋራ መኖር የምትችይው። ግን እዚህ ጋር ጽጌን እንደፈለግሽ ያመጫጨቅሽ ከዳኒ ጋራ እኖራለሁ አይቻልም፣ አይሆንም። የማይሆን ነገር ነው፣ አይሆንም። ስለዚህ ጽጌን እዚህ ጋር ወይ ጽጌን ይቅርታ ጠይቀሽ በቃ ከጽጌ ጋር ተግባብተሽ ምናምን ሰላም ፈጥረሽ እንጂ በዚህ መልኩ እንደ እርጉዝ ራሱ ብትሆኚ አይደለሽም ብትሆኚ ከጽጌ ጋራ ልትኖሪ አትማን ነው ከዳኒ ጋራ ልትኖሪ አትችይም። ኤፍሶን እውነቱን ስነግርሽ ማለት ነው። ስለዚህ ስነ ስርዓት ቢኖርሽ መልካም ነው ብዬ ነው የማስበው። ሰውን ብታከብሪ መልካም ነው ብዬ ነው የማስበው እኔ። አትመነቃቀሪ፣ ጥሩ አይደለም፣ ለማንም አይበጅም። ብትመነቃቀሪ ለማንም ለራስሽን ትጎጃለሽ እንጂ
ከማንም ምንም አይቀነስም። ገባሽ? ራስሽን ተጎጃለሽ። የሆነ ሰውን የሆነ ነገሩ ወዶ የሆነ ነገሩን መጥላት ስለማይቻል ማለት ነው። ከወደድሽ ከነ ምናምን ይባል የለ። ስለዚህ አንቺም ዳኒ ወደድሽ ጽጌን አይኗን ማየት አልፈልግም እንደዚህ ጽጌን ልታመነቀቅራት ማንም ስልጣን አልሰጠሽም ሲስቱ፣ ማንም ማለት ነው። ጽጌና ዳኒ መቼም አይለያዩ። ቤተሰቦቼ ሰላማችሁ ይብዛ። የዛሬ ቪዲዮ ይሄን ይመስላል። እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት ጻፉልኝ። ሰላማችሁ ይብዛልኝ። ባይ